አንድ ቀን ታዲያ ከወደ ሰማይ አባታችን ኖህ እንደምን ዋልክ የሚል ድምጽ ሰማ። እግዚአብሔር ይመስገን እንደምን ዋልክ ብሎ ፀሐይ ለመከለል እጁን ግንባሩ ላይ ጣል አድርጎ ቀና ቢል አንዱ የመርከብ ምሰሶ ላይ ያረፈ ቁራ ሆኖ አገኘው። ረግ ቁራ አንተ ነህ እንዴ? ምን እግር ጣለህ? አለ ኖህ ወደ ስራው እየተመለሰ። ረኔስ በዚህ ሳልፍ ይቻረፍኩባት ምሰሶ ትንሽ ተጣማ ባያት ጊዜ እንድታስተካክላት ልነግር ብዬ ነው አለ ቁራ። አሃ ምኗ ተጣመመ? አለ ኖህ ምሰሶዋን እየቃኘ። አይ ከላይ ሆነ ካላያት አታስታውቅም፣ ወደ ሰሜን አዝማለች አለ ቁራ ቁልቁል ኖህን እየተመለከተ። ኖህ በደንብ ሲያስተውል እውነትም ምሰሶው የተተከለበት ጉድጓድ ውስጥ ተስተካክሎ ስላልገባ ማዝመሙን ተመለከተ። ጉድጓዱ ውስጥም ጨለም ያለ ሰፊ ክፍተት ነበር። እውነትህን ነው ጃል አለና ምሰሶውን አስሮ የሚጎትትበት ገመድ ሊያመጣ ዘወር አለ። በዚህ ቅጽበት ከጨለማዋ ጉድጓድ ውስጥ እባብ ፈትለክ ብሎ ወጣና በአንድ እንጨት ስር ተደበቀ። እባብ በስህተት የተፈጠረችው ጉድጓድ ምቹና የምትሞቅ መቀመጫ ሆናለት ነበር። በቁራ ጥቆማ ቤቱን ሊያጣ በመሆኑ እጅግ በጣም ተበሳጨ። ይህ አቃጣሪ ቁራ አለ ደሙ ፈልቶ። ኖህ ምሰሶውን አስተካክሎ ጉድጓድ ውስጥ እንዳስገባ ቁራ ባናቱ ላይ እየበረረ አሁን ግሩም አድርጋ አስተካከልከው፣ በል ሰላም ዋል አለ። እግዚአብሔር ይባርክህ ቁራ፣ ሰላም ዋል አለ ኖህ። እባብ ተብሰከሰከ። እሺ የታባቴ ልሂድ? ሰዎች ሲሳሳቱ ብቻ ነው ለኔ ቦታ የሚፈጠረው አለ። በቁራ ክፉኛ ቂም እንደቋጠረ ወደ ቀዝቃዛው የድንጋይ ካብ በቁጣ ተምዘገዘገ። ፍጥነቱን ለተመለከተው እግር ያለው ይመስል ነበር። ጎረቤቱ ግራ ገባው። ኖህ እብድ ነው ብለው እንዳይተውት ይህች መርከብ የተባለች ጉድ በራቸው ላይ ያደገች ጭራሽ ተራራ አክላ ተኮፈሰች። ይህች ነገር ቤትም ትመስላለች፣ መስኮት አላት ይላሉ። አረ የከብት በረትም ልትሆን ይዳዳታል ይባባላሉ። መንደርተኛው በግምትና በትንታኔ ልቡን ሲያደርቅ ሞቱ ላይ ቆሞ ሲፈላሰፍ ኖህ ላይ ሲዘባበትና ሲቀልድ የብርቱ ሽማግሌ ግን ደቂቃ ሳያዛንፍ ከንድፉ ስንዝር ሳይገድፍ መርከቧን ሰርቶ ጨረሰ። መንደርተኛው ከጅማሬው ይልቅ በመርከቧ ፍጻሜ የባሰውን ግራ ተጋባ። አንድ ስራ የፈታ ሽማግሌ ቀዶ የሰፋት ቆብ እያለ ያሽሟጠጣት መርከብ 300 ክንድ ርዝማኔ 50 ክንድ ወርድና 30 ክንድ ከፍታ ያላት ግዙፍ ጉድ ሆና መንደሩ መሃል ሌላ መንደር ሆና እንደ ተራራ ተገተለች። አሁን መርከቧን ከመንደሩ ነዋሪ አልፎ የከተማው ሕዝብ እየጎረፈ ይጎበኛት ጀመረ። ይህች ነገር ወይ እንደ ቤት መሰረቷን ከመሬት አልቀበረች እንደው ምን ይሆን ፍጥረቷ ይባባል ጀመረ። የሽማግሌ እንጨት ሲቀጠቅጥ በድካም መሞቱ ነው አለ ሞቱን ተሸክሞ የሰው ሞት ተንታኝ ጎረቤት። ኖህ ይህች ነገር ምን ትሆናለች? እንደው መጨረሻዋ ምንድነው? ማንስ ነው የሚያንቀሳቅሳት? እዚሁ በስብሳ ካፈር ልትቀበር ነውን? ካፈር በታች በስባሹንም ካፈር በላይ ነዋሪውንም እግዚአብሔር ነው የሚያውቅ ልጆቼ አለ ኖህ እያዘነ። ኖህ 600 ዓመት ሞላው። ጎረቤቱ የልደት ድፎ ሊበላ በልደት ድግስ ሊጨፍርና ሊዳራ እንዳሰፈሰፈ ኖህ ብቻ ማንነቱን የሚያውቀው አስፈሪ ድምጽ ከሰማይ ተሰማ። የቁርጥ ቀን ከተፍ አለች። ኖህ አለ አስገምጋሚው ድምጽ። እነሆ ጌታዬ ባሪያህ በፊትህ ነው ብሎ መሬት ላይ በግንባሩ ተደፋ። ወደ መርከቡ ልጆችህን የልጆችህንም ሚስቶች ይዘግባ፣ ካንተ ጋር በሕይወት ይኖሩ ዘንድ ሥጋ ካለው እንስሳት ሁሉ 2 ተባዕትና እንስት ይግቡ። ኖህ እግዚአብሔር በሰጠው ሥልጣን አዘዘ። የዱር አራዊት የሰማይ ወፎች ወደ መርከቧ ተንጋጉ። እና አንበሳ እንደ ጥጃ መሰስ ብለው ገቡ። ማግሳት የለ መጉድራት፣ እነ ነብር እነ ዝሆን ሁሉም ገብቶ እንዳለቀ ኖህ በር ላይ ቆሞ ቃኘት ታደረገና ቁራ የት ሄደ ሲል ጠየቀ። ቁራ እኮ ያንተን የአባታችን ትእዛዝ የማይሰማ ትቢተኛ ነው ጌታዬ አለ እባብ ፈጠን ብሎ። ኖህ ወደ ውጭ ሲመለከት ቁራ ሰውነቱ በጭቃ ተጨመላልቆና ተዳክሞ ሲበር ከሩቅ ተመለከተው። በጥፍሮቹ
አንዳች ከባድ ነገር አንጠልጥሏል። እየበረረ መርከቧ በር ላይ ሲደርስ ከነሽክሙ ወደቀ። ተሸክሞ ያመጣት ኤሊ ነበረች። በድካም እያለከለከ አባታችን፣ ይህች ኤሊ ጥሪውን ሰምታ ቶሎ ለመምጣት ስላልቻለች ይዣት ለመምጣት ስሞክር ነው የዘገየሁት አለ ቁራ በፍጹም ትህትና። መልካም አደረግክ አለ ኖህ ኤሊን አንስቶ ወደ ውስጥ እያስገባት። ሁሉም በየወገናቸው ወደ መርከቧ ውስጥ ገብተው ቦታቸውን እንደያዙ ጎረቤቱ እንዳስገራሚ ድራማ ቆሞ ጥርሱን እየፋቀ ትርኢቱን ሲመለከት ማን እንደዘጋው መንደርተኛው ሳያውቅ የመርከቧ ትልቅ በር ከውጭ በኩል ተጠረቀመ። በቅጽበት ደመና አንዣበበ። ካለማስጠንቀቂያ የሰማይ መስኮቶች ተከፈቱ። ዝናብ ሳይሆን ወንዝ ከሰማይ ዘነበ። ቅድም ደረቅ መሬት የነበረው ሜዳ ወደ ባህርነት ለመቀየር አፍታ አልፈጀበትም። መንደርተኛው ተራወጠ። ቤቱ ጣራ ላይ ወጣ። ቤቱ ሰጠመ። ዛፍ ላይ ተንጠላጠለ። ዛፎች ሰጠሙ። ተራራ ጫፍ ላይ የወጣው ሕዝብ አመለጥነው ብሎ ሳይጨርስ ተራራዎች በባህሩ መዋጥ ጀመሩ። ውሃው በዚህ ሁሉ ጥፋት ውስጥ የኖህን መርከብ ጨቅላ ልጁን እንደሚያቅፍ የእናት ክንድ ተንከባክቦ ከፍ አደረጋት። ከፍ ከፍ ከፍ። መርከቧ ውስጥ ንቅናቄው ያንገዳገዳቸው ፍጥረታት በየወለሉ ላይ ተለሸለሹ። ቁራ ከሚስቱ ጋር ወለሉ ላይ ተንደፋደፈ። እባብ አንድ ምሰሶ ላይ ተጠምጥሞ ከወደቁት ስፍር ቁጥር የሌላቸው እንስሳት መካከል መርጦ ቁራን እንዲህ አለው። ልፍስፍስ አቃጣሪ፣ ለነገር ሲሉህ አንደኛ ነህ፣ ለችግር ግን ይህች ጠቋራ ሚስትህን ይዘህ ትገነደሳለህ። ውዳቂ። ቁራ የእባብ ዘለፋና የስድብ ውርጅብኝ ግራ አጋብቶት እኔን ነው አለው። ውሃው እስኪሞላና መርከቧም ከፍ እስክትል እንስሳት፣ ሰውና ዕቃ በየስርቻውና በየወለሉ ሲወድቅና ሲነሳ ቆየ። አንዱ ባንዱ ላይ ሲወድቅና አቅም የሌለው በባለ ጉልበቱ ሲጨፈላለቅ ስጋት መርከቢቷን አስጨነቃት። ካፍታ በኋላ መርከቧ መናወጧን አቁማ በከፍታ ስትንሳፈፍ በውስጧ የነበሩት ሰዎችና እንስሳት ሁሉም ከየወደቁበት ተነስተው ቦታቸውን ያዙ። በነውጥ ወቅት የሰሩትን ጀብድም ይተርኩ ጀመር። መርከቧ ወደ ግራ ስታዘም በቀኝ በኩል ሆኜ ወጥሬ ባሊዝ እስካሁን አዳሜ አልቆልሽ ነበር አለ አንበሳ በመርከቧ ቀኝ በኩል ተዘርሮ በፍርሃት ሲናጥ እንዳልታየ። ጣራ ተደርምሶ ልጫነን ሲል በኩምቤ ያስኩት እኔ ነበርኩ እያለ ዞን ፉከራ ቃጣው። ምሰሶው ላይ ተጠምጥሜ ባሊዛው ኖሮ ይህች መርከብ እስካሁን እንጦሮጦስ ነበረች አለ እባብ። ኖህ ሁሉንም በዝምታ ሲያዳምጥ ቆይቶ የሁላችሁንም ፉከራና ጀብዱ ሰማሁ፣ ግን ከናንተ መሃል ከመርከቧ ውጪ ቢሆን ኖሮ በብርታቱና በጉልበቱ የሚተርፍ ማን ነበር? እስቲ ይህን ማዕበል አስቆሞ መርከቧን አንዴ ወደ ግራ አንዴ ወደ ቀኝ ከመባዘን የሚያድን ጀግና ማን ነው አለና ጠየቃቸው። ምድረ ፎካሪና አሽቃራሪ አንበሳነሽ አቦ ሸማኔ ዝምጭጭ። ስለ መርከቧ ተፈለጥኩ ተቆረጥኩ ባይ ሁሉ የምር ጥያቄ የተዘነዘረች ቀን አፉ ተለጎመ። የትላንትን መፈለጥ መቆረጥ እያወሩ ዛሬ ግራ በገባው ማረፊያውን ባላወቀ ምስኪን ተሳፋሪ ፊት ራሳቸውን የሚቆልሉ ሁሉ ጭጭ። ኖህ ቀጠለ። አያችሁ፣ መርከቧን ያቆመ ፈጣሪ ነው። መርከቧ ውስጥ ያሉትን ጠባቂም ራሱ ፈጣሪ ነው። ሁላችንም የምንራወጠው በሕይወት ማዕበል እየተናጥን እንጂ በየግንነታችንና በብርታታችን አይደለም። ማዕበሉ አንዱን ከላይ አንዱን ከታች ያደርገዋል። አንዱን ይጥላል፣ አንዱን ያነሳል። የቆምክ ዘላለም የምትቆም መስሎ አትጀነን። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንደተባለው ውሃ የበላቸው ወገኖቻችንም እንደናንተ በትዕቢት ሲወጥ ጀማ ያወረዱት እንዴት የቆመው ከሞተው አይማርም? ያተረፈን ፈጣሪ ብቻ ነው አለና ትቷቸው ወደ መኝታው ሄደ። ዝምታ ሰፈነ። መርከቧ በቀስታ ምድርን ባጥለቀለቀው ውሃ ላይ ትንሳፈፍ ጀመር። እንደ ቁራጭ ቅጠል ማረፊያዋን አፍቋት። ጠዋት ቁርስ ሰዓት ላይ
ኖህና ልጆቹ እንስሳቱ የሚበሉትን እንደየድርሻቸው ሲያድሉ ቆይተው ቀጥ ቢሉ ለወትሮ የሚስገበገቡት እንስሳት በኩርፊያ ፊታቸውን ኮሶ አስመስለው የቀረበላቸውን መኖ ንክች ሳያደርጉ ቆመዋል። ከድፍን የመርከቧ ፍጥረት ቁራና ሚስቱ ብቻ ነበሩ የተበተነላቸውን ስንዴ በፍቅር እየተጎራረሱ በደስታ ሲበሉ የነበሩት። በኋላ ግን የሙሉ መርከቧ ዝምታና ኩርፊያ አስፈርቷቸው የማንቁርታቸውን ጥሬ ጥለው ግራ በመጋባት ቆሙ። ምን ሆናችኋል? አትበሉም እንዴ? አለ ኖህ ግራ ተጋብቶ። አንበላም የሚል የቁጣ ድምፅ መርከቧን አናወጣት። አሃ ለምን ቢባል የበለጠ ተገርሞ አባታችን ኖህ በእውነት ታላቁና መሐሪው ሩህሩህና አዛኙ አምላካችን እግዚአብሔር ተሰድቦ እንዴት እህል ልንበላ ይቻለናል? አለ አንበሳ ባስፈሪ ቁጣ። ኖህ በሰማው ነገር ደነገጠ። ማን ነው እግዚአብሔርን የሰደበ ከመካከላችሁ? አለ ኖህ በቁጣ አይኑ እየተንተገተገ። አንበሳ ወደ እባብ እያየ እባብ ያየኸውን ለአባታችን ኖህ ሳትቀንስ ንገረው አለው በትዕዛዝ አይነት ድምፅ። እባብ በደረቱ አንድ ሁለቴ ሳብ ብሎ ወደፊት ወጣና እድሉ ስለተሰጠኝ እግዚአብሔር ይስጥልኝ። እንግዲህ ጌታዬ መቼም ሁላችንም ለዚህ የበቃ ነው በአምላካችን በታላቁ በሁሉን ቻዩ ባዳኙና በጥበበኛው እግዚአብሔር ነው አይደለም እንዴ ጓዶች? አለ ወደ እንስሳቱ ዞሮ። እውነት ነው፣ መልካም ብለሃል፣ አይ መማር ደጉ፣ እሰየኔ ንግግር አዋቂ፣ አንደበተ ጣፋጭ እያሉ እባብን በታላቅ ጫጫታና ሁካታ ደገፉት፣ አደነቁት፣ አበረታቱት። በዚህም የልብ የተሰማው እባብ ንግግሩን ቀጠለ። እናም አባታችን ኖህ ትላንት በጉልበታችንና በአቅማችን የተረፍን መስሎን ስንፎክር አንተ የተባረክና በእግዚአብሔር የተመረጥክ አባታችን ታላቁ እግዚአብሔር ነው ያዳናችሁ፣ የተናገራችሁት ኃጢአት ነው ስትለን ስተታችን ገብቶን ሌሊቱን በታላቅ ሐዘንና የንስሐ ጸሎት ይቅር በለን እያልን ስናለቅስ ነው። ስቅ ብለን ስናለቅስ ጌታዬ፣ አዎ እንዲያ ነው ያደርነው። አዎ ተንበርክከን ስንጸልይ አለ እባብ እንባውን እየጠረገ። ሌሊት ጸሎት ነበር እንዴ? አለች የቁራ ሚስት ወደ ባሏ ጆሮ ጠጋ ብላ። ኧረ እኔ አልሰማሁም፣ ተኝተን አልፎን መሆን አለበት አለ ቁራ ተገርሞ። እባብ ቀጠለ። ይሁንና ጌታዬ በዚህ መሃል ፈጣሪያችን ሲሰደብ ሰማሁ አለና ስቅስቅ ብሎ ሲያለቅስ ሁሉም ይላቀሱ ጀመር። ቆይ እስቲ አንዴ፣ ማን ነው ተሳዳቢው? ምንስ ብሎ ተሳደበ? አለ ኖህ በቁጣ። ይሄ ቁራ ነዋ አለ እባብ ወደ ቁራ በመርዙ እየጠቆመ። ቁራ በድንጋጤ ከሰፈረበት ቆጥ ላይ ሊወድቅ ክንፉን አርገብግቦ ተረፈ። ማን እኔ? አለ ቁራ። ዝም በል አፋለም ብለህ ልታወራ ነው? እንስሳቱ ሁሉ ወደ ቁራ ተንደርድረው ለጸብ ተጋበዙ። ቁራና ሚስቱ በፍርሃት ተቃቅፈው ኖህን እንዲያድናቸው ባይናቸው ተማጸኑት። በቃ አለ ኖህ በጩኸት። ሁሉም በርግገው ወደ ቦታቸው ተመለሱ። ምን ብሎ እንደተሳደበ ተናገር አለው እባብን። ጌታዬ እኔ በእግዚአብሔር ላይ የስድብ ቃል ካፌ ላወጣ እንደሱ ድፍረት የለኝም አለ ወደ ቁራ እየጠቆመ። ይሁንና ተናገር ካልከኝ ቁራ ሌሊት አጠገቡ ሰው የሌለ መስሎት ለሚስቱ እንዲህ ሲል ነበር፣ ይሄ ኖህ የሚባል ሥራ ፈት ሽማግሌ እግዚአብሔር ነው ያተረፋችሁ ይላል እንዴ? እግዚአብሔር ምን ያተርፈናል? አጎቶቻችንን፣ አክስቶቻችንን፣ አብሮ አደግ ጓደኞቻችንንና ጎረቤቶቻችንን ሁሉ በውሃ አስበልቶ እኛንም እዚህ ሳጥን ውስጥ አሽጎ አስቀመጠን እንጂ አላየንም ማዳን ሲል ቃል በቃል ሰምቼዋለሁ አለ እባብ። ወይ ነዶ አለ አህያ በእግዚአብሔር መሰደብ ተቆጨው ሊል። ከወደ ጥግ ሌሎቹም በተመሳሳይ ሁኔታ ተንጫጩ። ኖህ በጥሞና ሲያብሰለስል ቆየና ቁራን ና እስቲ ወደ ውስጥ ብሎት ለሰዎች ወደ ተዘጋጀው ክፍል ወሰደው። ገባ። ቁራ ከነሚስቱ ኖህን ተከተለው። ምንድነው የምሰማው? እውነት ነው? ይሄ ጸያፍ ቃል ካንተ ወጥቷል? አለ ኖህ በጥርጣሬ ቁራን እየተመለከተው።
ኧረ ጌታዬ፣ እኔም ያለ ዛሬ እንዲህ ያለ ነገር አልሰማሁ፣ እንኳን ካፌ ሊወጣ። እና ከየታም ተዋወሩት? ኧረ ምን አውቄ ጌታዬ። የለም ካለ ነገሩ ነገር አይወራም፣ ሐቁን ተናገር አለ ኖህ ተቆጥቶ። ይኸው ከመወዳት ሚስቴ ከቁሪት ይለየኝ፣ ቀብሬን ባህር ላይ ያድርገው፣ ቃል አልተነፈስኩም አለ ቁራ። እምባ ባይኑ ሞልቶ ያሳምንበት ቃል ጠፍቶበት። ኖህ መንፈሱ የቁራን ሐቀኝነት ሹክ አለው። ቁራ ነጻ ወጣ። ይሁንና ቁራና ሚስቱ ቁሪት ከመላው እንስሳ ተገለሉ። አብሯቸው የሚያወራ አጠገባቸው የሚደርስ አንድ እንኳን ፍጥረት ሳይኖር ወራትን ገፉ። ፍቅራቸው ብቻ አጽናኝ ሆኗቸው። እባብ በዚህም ተንገበገበ፣ ቀና፣ ተብሰከሰከ። ቁራና ቁሪት እርስ በርስ በፍቅር ሲተካከኩ ቅንቅናችሁን አታራግፉብን ወዲያ እያለ ያሸሙራል። የራሱ የቅናትና ተንኮል ቅንቅን ማከከያ ጥፍር ጠፍቶለት ማራገፊያ መላት አጥቶለት ቅንቅና ይላቸዋል ሲያልፍ ሲያገድም። መከራ አንድም ፍቅርን ይስላል፣ አንድም ፍቅርን ያዶለዱማል። የነቁራ ፍቅር በመከራ ውስጥ ስለቱ አብለጨለጨ። ከመርከቡ ታዳሚ እንዲያስራቸው የተወረወረባቸውን የመገለልና የብቸኝነት ገመድ የፍቅራቸው ስለት እየበጣጠሰ ተንኮል በነገሰበት መርከብ ማግለል በተንሰራፋበት የመዳን ዋሻ የነቁራ ፍቅር ፈካ። በዚህች ምድር የትኛውንም አይነት የሚታይ የሚሆን የማይታይ ጦርና ፍላጻ የሚከላከል ወደር የለሽ ጋሻ ፍቅር ነው። ቁራና ቁሪት በዚህ ጋሻ ከአንበሳ ፉከራ፣ ከእባብ ተንኮል፣ ከተከታይ እርግማንና ጫጫታ ተከልለው በርካታ ወራቶች ኖሩ። እንስሳቱ እባብን ከበው ይቆሙና ዞር ብለው እነ ቁራን አይተው በሳቅ ያውካካሉ። በርግጥም ቅስም የሚሰብር ውስጥንም የሚነካ ነገር ነበር። አንዳንዴ ደግሞ ቁራ እንዲሰማ አድርገው ይህች ጠቋራ ሚስቱ እኮ የለየላት አለሌ ነበረች፣ ትዝ አይላችሁም? እንትና ጫካ እንትን ወንዝ ከጅግራ ጋር ስትዳራ፣ ከእርግብ ጋር ስትሳሳም፣ ከጥንባንሳ ጋር በየሜዳው ክንፏ እስኪቀጥን ስትበር፣ ዱርዬ የጠየቀ የማያጣት የወፍ ዘር ሁሉ የድርሻውን የዘገነላት ወፋውል እያሉ ያወራሉ። ቁራ እየሰማ ችሎ ዝም ይላል። ሌላ ቀን ቁሪትን ቅዱስ ያደርጉና ቁራን ይቦጭቁታል። ይሄ ልክስክስ ሴት ወፍ ተከትሎ ዓለም መጨረሻ ድረስ ይሄዳል። እንደው ይህችን የመሰለች ቁሪት ምን ነክቷት ነው እዚህ አቃጣሪ ወልጋዳ ጠቋራ አመዳም ቁራ ጋር የተለጠፈችው በእናታችሁ ይባባላሉ። ቁሪትና ቁራ ግን የሰሙትን እንደ እሳት የሚለበልብ አሽሙር በፍቅር መወድስ ያጠፉታል። እንዲህ ይላታል ቁራ ቁሪትን፣ የኔም መቤት፣ የኔ ጥቁር አልማዝ አውቅሻለሁ። ፀሐይን በእጆቹ የነካ ማን ነው? ሁሉም ግን ይመኛል። ያንቺንም የክንፍሽን ጫፍ የነካ የወፍ ዘር የለም። እንኳን ሰውነትሽ የበረርሽበት ሰማይ ያረፍሽበት ዛፍ ቅዱስ ነው የኔ ንጹህ። የልቤ ጽላት ነሽ፣ የፍቅር ቤተ መቅደሴ ይላታል ከልቡ። የዛን ሁሉ ሐሜተኛ፣ ክፉ፣ ሸረኛ፣ ነጃሳ፣ ተሳቢ፣ ተራማጅ፣ ተንፏቃቂ ሐሜትና አሽሙር ሁሉ ከልቡ አድራሹን ያጠፋዋል። ድምጽ ብቻ ሳይሆን ነፍሱ ቃል ሆኖ ወደ ነፍሷ ሲፈስ ልቧን ደቅና ትቀደዋለች። እንዳሉባት መርከብ በመወድሱ ትንሳፈፋለች። በፍቅሩ ማዕበል ልቧ ይናወጣል። አውቅሻለሁ ከሃዲ እንዳልሆንሽ፣ ያኔ አነር ነክሶኝ ታምሜ የተኛው ጊዜ ቁራጭ ሥጋ በአፍሽ አንጠልጥለሽ እልፍ አላፍ ርቀት ተጉዘሽ የምትመግቢኝ ፍቅሬ ነሽ። አውቅሻለሁ አየር ቀዛፊ ክንፋቸው ልብ የሚያርድ የወፍ ዘሮች እንደ መልአክ ዙሪያሽን ሲያረብቡ ደመናውን ሰነጣጥቀሽ ወደ እኔ ስትበሪ እንዳንቺ ታማኝ ለፍቅር ሟች በምድር የለም የኔ ወላንሳ ይላታል። አይኖቿን ጨፍና ደረቱ ላይ ፍስስ ትላለች። ምድረ እንስሳ በቅናት ድብን፣ እባብ በብስጭት ዞሮ ጅራቱን እስኪነድፍ። አንድ ቀን ሌሊት እንስሳው ሁሉ እንደተኛ እርግብ ቀስ ብላ ወደ ቁራ ሄደች። እንስሳቱ ከድራችን ተለይታ ያወገዝነው ጋር ታየች እንዳይሏት ፈርታ ቀን ባታናግረውም ሌሎች ወፎች ተካፍለው የሚበሉትን ነገር ሁሉ በዚህ አይነት ሌሊት ላይ ለቁራ ታቀብለዋለች። ቁራና ቁሪት ያሳዝኗት ነበር። ቀስ ብላ ቁራን ቀሰቀሰችውና ወደ አንድ ጥግ ወስዳ የዓሣ ቁራጭ ሰጠችው። አይዟችሁ
ብላው ሄደች። እባብ በዚህች ቀን እንደ አጋጣሚ ሲቀባበሉ ተመለከታቸው። ሰይጣን ቀስቅሶት መሆን አለበት። እባብ እንቅልፍ ባይኑ ሳይዞር አደረ። እርግብና ቁራ የተቀባበሏትን ቁራጭ ዓሣ በቅናት ውሃ በተሞላ ባህር አእምሮው ውስጥ አሳድጎ ዓሣ ነባሪ ያሳከላት። ይህችን ቅብብል እንዴት አርጎ መርከቧን የምታናውጥ ወሬ እንደሚያደርጋት አወጣ አወረደ። ለምን እግዚአብሔር እንዳትበሉ ርኩስ ነው ያለውን ሥጋ ሲቀባበሉ አየሁ አልልም ሲል ሐሳቧን አምሰለሰላት። አዎ ቁራጭ ዓሣ ሃይማኖታዊ ጭራ ከተቀጠለላት ባህሩን የምትንጥ መርከቧን የምትገለብጥ ዓሣ ነባሪ መሆን ትችላለች አለና ለራሱ አረጋገጠ። ግን ሐሳቡ አልዋጣለው። ምክንያቱም እነ አንበሳ እነ ዝሆንና እነ ነብር እምነታቸው ጉልበት ነው። ለሃይማኖት ግድ የላቸውም። ብነግራቸውም ችላ ሊሉት ይችላሉ። ሌላ ስስ ብልት መፈለግ አለብኝ፣ የሚያጋጭ የሚያናጭ አለና መልሶ በሐሳብ ተዘፈቀ። ለምን ፖለቲካ አላደርገው? ይሄ በትክክል ፖለቲካ መሆን የሚችል ጉዳይ ነው። ቁራጭ ዓሣን ፖለቲካ የማድረግ ጥበብ ቀላል ነው። ይህች መርከብ በውስጧ ያለው ትንሽ ምግብ በመሆኑ እንስሳ ሁሉ እስኪጠግብ እንደማይበላ የታወቀ ነው። ታዲያ ሌሊት የዓሣ ሥጋ ሲቆርጡና ውስኪ ሲጠጡ የሚያመሹ ለፍቶና ደክሞ የሚኖረው ምስኪን ጭቁን የመርከቧ ነዋሪ ሆዱ እየጮኸ ሲተኛ ጨለማን ተገን በማድረግ ጮማ የሚገባበዙ ሆዳሞች በመሃላችን አሉ። ይሄ ብቻ አይደለም። ጮማ እየቆረጡ ይህችን የሰላም መርከብ ከጉዞዋ ሊያሰናክሉ በሌሊት ይመካከራሉ ብል ሁሉም ሆድ ይብሰዋል አለና እባብ ባቀናበረው ሐሳብ ተደሰተ። ቆይቶ ግን ይህኛውንም ሐሳብ ውድቅ አደረገው። እዚህች መርከብ ውስጥ ፖለቲካ ማለት የነፈሰበት ጨዋታ ነው። ማን ግድ ይሰጠዋል አለና ተከዘ። እባብ ሲያሰላስል ቆይቶ ቁራጯን ዓሣ ከዘር ጋር ሊያያይዛት ወሰነ። እንዴት እስካሁን እንዳልመጣለት ገረመው። ከዛም ነገ ለመርከቡ ነዋሪ እንዴት ጉዳዩን አካብዶ እንደሚነግራቸው ማሰላሰል ጀመረ። ጀግናው የአንበሳ ዘር፣ የዝሆን ዘር፣ የነብር ዘር፣ የጎሽና የጉማሬ ዘር ሁሉ ስማኝ፣ ተደፍረሃል። አንተ ባቀናኸው ጫካ ደምህን ባፈሰስክበት ምድር ሲበር የኖረ መድረሻ ቢስ የወፍ ዘር ሁሉ አንተን አስተኝቶህ ዓሣ ይገባበዛል። ዓሣዎችም ስሙ፣ አንድ ባንድ ከውሃ እያወጣ እየለቀመ ሊጨርሳችሁ ዘረኛው የወፎች ቡድን ሌሊት እየተመሳጠረ ነው። እባብ አሳክቶ ባዘጋጀው ንግግር ረካ። ይህች መርከብ ነገ የጦር ቀጠና ስትሆን የት ላይ እንደሚቀመጥ ገለልተኛ ቦታ መረጠ። ከዛም በርካታ ለጥ ብሎተኛ። ኖህ የዘወትር ጸሎቱን እያደረሰ ባለበት ማለዳ መርከቧን የሚያናውጥ ታላቅ ድምፅ ተፈጠረ። በድንጋጤ ጸሎቱን አቋርጦ ወደ እንስሳቶቹ አዳራሽ ቢገባ ምድር ቀውጥ ይሆናለች። ፎካሪው፣ አሽቃራሪው፣ ባለመፈክሩ፣ ታሪክ ነጋሪው ሁሉ ያዙ ይልቀቁኝ ይላል። ገላጋዩ ሲረብሽ ረባሹ ይገላግላል። ወዲያው ደግሞ ገላጋዩ ረባሽ፣ ረባሹ ገላጋይ ይሆናል። ግርግም ሁሉ ተሰባብሮ ጎርፍ የዘለለበት ከተማ መስሏል መርከቡ። ምንድነው አለ ኖህ። ከእግዚአብሔር የተቸረው ግርማ ሞገስ አስፈሪ ነውና ሁሉም የኖህን ድምፅ ሲሰሙ ዝም አሉ። ጌታዬ፣ ተከባብረንና ተፋቅረን የምንኖርባትን መርከብ ዘረኞች በጠበጧት አለ ነብር። እንዴት ማለት አለ ኖህ። እንስሳ ሁሉ እየተቀባበለ እየተሽቀዳደመ ስለ ቁራና እርግብ የሌሊት ግብዣ ለኖህ ነገረው። ኖህም እባብን ጠርቶ ስለ ጉዳዩ እንዲያስረዳ አዘዘው። ጌታዬ፣ የሆነው ነገር ሁሉ ህልም እንጂ እውነት አይመስልም። ቁራ ከመኝታው ተነስቶ ወደ እርግብ መኝታ ሄደና ባለቤቷ መተኛቱን ካረጋገጠ በኋላ ቀስ ብሎ ቀሰቀሳት። እሷም ተከትለው ወደዛ ወደ ውሃ ማስቀመጫው ሄዱ። እኔ ደግሞ እንደ ሁልጊዜው ሊሳሳሙና ሊዳሩ ነው ብዬ ችላ አልኳቸው አለና በቆረጣ የቁራን ሚስት አየት አደረጋት። ተሳክቶለት ነበር። ፊቷ ተቀያይሮ ቁራን በቁጣ ስታየው ተመለከተ። ከዛ ከየት እንዳመጡት ያላየሁትን ዓሣ አወጡና እየተጎራረሱ እየተገባበዙ ዋጥ ስልቅጥ አደረጉት። እኛ በቁጠባና በፈረቃ እየተመገብን
እነሱ ተርፏቸው ሁሉ ሲጫወቱበት ነበር። በቃ በዚህች መርከብ ውስጥ የወፍ ዘር ካልተሆነ መኖር አልተቻለም ጌታዬ አለና በውሸት ምሬት ተንገፈገፈ። ለመሆኑ ይህን ነገር ያየ ሌላ መስካሪ አለ ሲል ጠየቀ ኖህ። ሁሉም ዝም አሉ። እስቲ የሌሊት ወፍ ወዲህ ነይ፣ ሌሊት የት ነበርሽ ብሎ ጠየቃት። እዚሁ አካባቢ ስዞር ነበር ጌታዬ አለች የሌሊት ወፍ። የተባለው እውነት ነው? ኧረ ጌታዬ አላየሁም። እኔ ያየሁት እንደ ሁልጊዜው እርግብ ለቁራ የተራረፈ ቁራጭ አሳ ስትሰጠው ነው። ይህ ደግሞ ከማዘን የመጣ እንጂ ሌላም ተንኮል ያለበት አይመስለኝም አለች። እባብ ዓይኑን አጉረጠረጠባት። ኖህ በታላቅ ቁጣ አንድ ጩኸትና ግርግር እንዳልሰማ ብሎ ወደ እባብና ወደ ሌሎቹም አንባረቀባቸውና ወደ ውስጥ ገባ። ነገሩን በዚሁ በረደ። በእርግጥም ኖህ እባብ እንደዋሸ በሚገባ አውቆ ነበር። ምንም እንኳን ግጭቱ ባጭር ቢቀጭም ቁሪት ልብ ውስጥ ግን ክፉኛ ቅሬታ አድሮ ነበር። ባሏ እሷን አስተኝቶ እርግብ ጋር መዳራቱን አምናለች። እባብን ባታምን እንኳ የሌሊት ወፍም ሁልጊዜ እንደሚገናኙ መስክራለች። ሕዝብ ይቅር አለህ ማለት ሚስትህ ይቅር አለችህ ማለት አይደለም። ሚስትህ ይቅር አለችህ ማለት ሕሊናህ ይቅር አለህ ማለት አይደለም። እናም ይህችን ክፍተት አስፍቶ ቁራና ቁሪት ሊያለያይ እባብ ቆርጦ ተነሳ። እባብ ወደ ቁሪት ሄደና እንዲህ አላት። እንደማትወጂኝ ያውቃለሁ። በእርግጥ እኔ ማንም ወደደኝ ጠላኝ ግድ የለኝም። ግን እዚህ ሁላችንም ወገኖቻችንን ጥለን የመጣ ነው። እርስ በርሳችን ካልተረዳዳን ማንም አይመጣልንም። ለዛ ነው አንጀቴ ያልችል ስላለ አንድ ነገር ልመክርሽ የመጣሁት። ወንዶች ሲባሉ በፍቅር ሲወድቁላቸው ሲታመኑላቸው ሴትን እንደ ጅል የማየት ክፉ አባዜ አለባቸው። አንቺ ውብ ነሽ፣ እዚህ ያለ የወፍ ዘር ሁሉ የሚመኝሽ የሚሰግድልሽ። ገና ለገና ጠቆራልሽ ብሎ አፍንጫሽ ስር ከርግብ ጋር ሲዳራ ማየት ያማል። ሁላችንም እህት አለን፣ ለምን እንዲህ ይሰራል ሲል ሰበካት። ስማ እባብ፣ የፈለገውን ቢያደርግ ቁራን አምነዋለሁ አለች። ድምጿ ግን እንደ ወትሮ በፍቅርና በራስ መተማመን የተሞላ አልነበረም። ገብቶታል እባብ። ሲጀመር ለክፉ አፍ መክፈት ትርፉ ሌላ ክፋት እንዲወልድ መርዳት ነው። እባብ ቀጠለ። የገረመኝ ደግሞ እርግብን ሲያደንቃት ለነገ ያለ ማለቱ። የኔ ማር የላባሽ ንጣት እኮ በረዶ ነው የሚመስለው። ሚስቴ ቁሪት ጋር ስውል ቀኑ ጨለማ ይመስለኛል፣ አንቺን ሳይሽ ግን ሌሊቱ ቀን ይሆንልኛል ይላታል። እሷ ደግሞ ደረቱ ላይ እየታከከች አይኖቿን ጨፍና በደስታ ስክር። ቁሪት ዝም አለች። በእርግጥ እርግብ ኧረ ቁሪት እንዳትሰማ ብላው ነበር ባልሽን ወደ አንቺ እያሳየች። እሱ ግን በንቀት ወደ አንቺ እያየ ባክሽ አንዴ ከተጋደመች አትነቃም፣ ገና በጊዜ ትሰፍራለች፣ ስታንኮራፋ ታድራለች ብሎ አተሳሳቁ። ደንደን በላቸው፣ ሳቁ አልሳቁ አለች ቁሪት በእልህ። እኔ እንድትበሳጭ አይደለም የነገርኩሽ፣ ያው ማንም ሲጠቃ ስለማልወድ ነው። ይቅርታ አሳዘንኩሽ፣ በቀረብኝ ባልነገርኩሽ አለ እባብ ያዘነ ለመምሰል ፊቱን ከስክሶ። ኧረ አንተ ምን አደረክ እባብዬ? ለእኔ ብለህ ነው አለች ቁሪት። እኔ ምልሽ ቆንጆ አለ እባብ በተበረገደው የዋህ ቁሪት ልብ ሙሉ ክፋቱን ሊያንጋጋው እየተዘጋጀ። ወይዬ አለች ቁሪት በጉጉት። ለምን ለዚህ ከሃዲ ልክሽን አታሳዩም? በሚያደፋፍር ድምፅ። እኔማ ከትላንት ጀምሮ ዘግቼዋለሁ እኮ አለች። ኤዲያ መዝጋት ምን አላት? እሱ እንኳን አንቺ ሁላችንም ዘግተነው መች ተሰማው? ይልቅ የናቀሽን ያህል ከሱ የተሻለ ወንድ ጠብሰሽ አሳዩ። በቅናት ይብገን፣ እግርሽ ላይ ወድቆ ይቅር በይኝ ይበል አላት። አይ እንደዛ እንኳን አለች ቁሪት ፈጽሞ ያላሰበችው ነገር ሆነባት። ባክሽ አታካብጂው። እስቲ አሁን ማን ይሙት ከንስር የበለጠ ጀግና ልበ ሙሉ ወንድ ወፍ አለ? ንገሪኝ፣ አለ? ታዲያ በፍቅርሽ ማበዱን አታውቂም? ማ ንስር? በእኔ ፍቅር አለች ቁሪት ልቧ መምታቱን ሊያቆም ነበር በድንጋጤ። አሁና ሁሉም ያውቃል፣ ጆሮ ለባለቤቱ ባዳ ነው አሉ። አልሰማሽም? ኧረ እኔ በቃ በኋላ እናወራለን ብሎ መንገድ ሲጀምር አንድ ያውራኝ እንጂ እንዲህ ልቤን ሰቅለህማ በኋላ እናወራለን
ብሏት ሄደ። ቁሪት ሐሳቧ ሁሉ ስለ ንስር ሆነ። ዓይኗን ከእርሱ ላይ መንቀል አልችላለች። እንደውም በአጋጣሚ ዓይናቸው ደጋግሞ መጋጨት ጀመረ። ውይ ዓይኖቹ ሲያምሩ አለች በውስጧ። ስለ ንስር ጀብዱ ሲወራ ብዙ ሰምታለች። እናትና አባቷ ሳይቀሩ ከዘመነ ጫጩትነቷ ጀምሮ ንስርን ሲፈሩና በስሙ ሲርበደበዱ ታውቃለች። የወፎች ንጉሥ መሆኑን ከደመና በላይ በግርማ ሞገስ እየተንሳፈፈ ጠላቶቹን ድባቅ እንደሚመታ እንደውም ሰዎች ሳይቀሩ ሲደናነቁ እንደ ንስር ብርቱ እንደሚባባሉ ብዙ ነገር ሰምታለች። እና ይሄ ታላቅ ፍጥረት በፍቅሯ መውደቁን ስትሰማ ተሸበረች። በቀጣዩ ቀን እባብ ወደ ንስር ጠጋ አለና ከወገኖቼ ክፋት ወገን ያልሆነ ቅስቃሴ ቢገድለኝ ይሻላል። ይህችን ተናግሮ አንገቱን አቀረቀረ። ቁራ ለዘላለሙ አሸለበ። እርግብ የወይራዋን ቅጠል ባፏ ይዛ ወደ መርከቧ ስትመለስ በርካታ ተራሮች ጫፋቸው ከውሃው በላይ ብቅ እንዳለ ተመለከተች። የጥፋት ውሃ በሆነ 8ኛ ወር በወሩም በ8ኛው ቀን መርከቧ በአራራት ተራራ ጫፍ ላይ አረፈች። ሰዎች፣ እንስሳት በከፍታቸው ውስጥ የነበረ ክፋታቸውን ይዘው ወደ ዝቅታቸው ተመለሱ። እግዚአብሔርም አለ፣ ክፎች ከፍ ስላሉ ከክፋታቸው አይመለሱም፣ ደጎችም ዝቅ ስላሉ ከደግነታቸው አይመለሱም። የኔም ዓይን በከፍታ ይሁን በዝቅታ አብራችኋለች። ቦግልም አንዳንድ ታሪኮች አሉ የማያስደስቱ ግን ምን በወጣኝ ብቻዬን መሸከሜ ተብሎ ለሌሎች የሚነገሩ። ልክ እንደዚህ አንዳንድ ታሪኮች ደግሞ አሉ እንኳን ለግጥም ለእግዚአብሔር ሰላምታ አፉ የማይፈታለትን ሰው በሐዘን ኮርኩሮ ገጣሚ የሚያደርጉ። ልክ እንደዚህ ብቸኝነት ማለት ብዙዎች መካከል አንድ ሆኖ መገኘት። ብቸኝነት ማለት ለሕዝብ እየታዩ ደምቀው እንዳበባ በራስ ማንነት ውስጥ መቅለል ከገለባ። ብቸኝነት ማለት የብዙሃኑ ቀልብ ወዶን ሲንሰፈሰፍ ራስን ረግጦ ወደ ምንም ማለፍ። ብቸኝነት ማለት ዘላለም በሚያስንቅ ረጅም ጨለማ በነጋ አምላኪዎች በተስፈኞች መሃል ከፍ ብሎ መቆም። በሰቆቃ ማማ ለኩሰው ለብቻ የትዝታ ኩራዝ በትላንት ሰንሰለት ተቀይዶ መያዝ። ብቸኝነት ማለት በዝምታ ጀልባ ከባህር አምሮ ትላንት ላይ መቆም ዛሬን ወዲያ አባሮ። ብቸኝነት ማለት ይህ ታሪክ ያስጠላል። በተለይ እኔ ስጽፈው ያስጠላል። ምክንያቱም በተቻለኝ አቅም ሁሉ እንዲያስጠላ አድርጌ ስለምጽፈው ነው። ለምን? ትንሽ እንኳን ላሳምረው ብሞክር ኃጢአት የሰራው ስለሚመስለኝ። ከዓመት በፊት ነው ጓደኛዬ ደወለና አብርሽ ሚስ ክሪስመስ ሞተች እኮ አለኝ። በቃ እንዲህ ነው ያለኝ። እውነቱን ለመናገር አዞረኝ። ትንፋሽ ሁሉ ነው ያጠረኝ። ስልኬ ከእጄ ላይ ሊያመልጠኝ ነበር። ክሪስመስ ያላት ስምረትን ነው። እኔ እንኳን እትዬ ስምረት ነበር የምላት። አትቀልድ ባክህ አልኩት። ቀልድ አለመሆኑ ግን ገና ድሮ ገብቶኝ ነበር። ማርያምን አሁን ራሱ ፖሊሶች ቤቷ መጥተው በሩን ሰብረው ገቡ። ሬሷን ወደ ምርመራ ሊወስዱ እያዘጋጁት ነው። እኛም እዛው ነን አለኝ በተጋነነ ድምፅ። የድምፁ መጋነን ጦር ሜዳ መሃል ሆኖ ጦርነቱን የሚዘግብ ጋዜጠኛ እንጂ የአንዲትን ምስኪን ሴት ሞት የሚያረዳ ጎረቤቱ አይመስልም። አንዳንዱ ሰው መርዶም ይሁን የምስራች ቀድሞ ስለተናገረ ራሱን ጀግና አድርጎ ይቆጥራል ልበል። ግራ ተጋባው። እትዬ ስምረትን መቸለታ አንድ የገበያ አዳራሽ ውስጥ የገና ዛፍ ገዝታ ስትወጣ ይቻት ነበር። ኦ እትዬ ስምረት! መጀመሪያ ስራ እንዳያስኩ አካባቢ ቤት ልከራይ ሳፈላልግ አንድ ቆንጆ ግቢ ውስጥ አንዲት ክፍል ቤት አገኘሁ። ደላላው አጣድፎ ካስገባኝ በኋላ ሂሳቡን ወስዶ ከዛ አካባቢ ጠፋ። በኋላ ስሰማ ባለቤቷ አብድ ናት አሉኝ። እንደውም ከኔ በፊት የነበረውን ሰው ነገውኑ ቤቱን ለቀው ውጣ ትለዋለች። ሰውየው ችላ ይላታል። ማታ እንደተኛ የሆነ ጭስ ይሸተውና ከእንቅልፉ ሲነሳ ቤቱ በጭስ ታፍኗል። እንደውም በሩ አካባቢ ነበልባል ይመለከታል።
በርግጎ ካልጋው ይነሳና መስኮቱን በርግዶ ዘሎ ይወጣል እርቃኑን። እትዬ ስምረት የጋዝ መያዣ ጀሪካን ይዛና በቀኝ እጇ ክብሪት እንደጨበጠች የሚንቀለቀለውን እሳት እየተመለከተች በስስ ፒጃማ መልአክ መስላ ቆማለች። ራሷ ናት ቤቱን እሳት የለቀቀችበት። እሳቱን በጎረቤት ትብብር አጥፍተው ዕቃውን ሌሊቱን አውጥቶ ሰውየው ጠፋ። ይኸው ከስንት ወር በኋላ ቤቱን አሳድሳ ለኔ ያከራየችኝ። ይህን ታሪክ ስሰማ ደንግጬ ደላላውን አፈላለኩና እንዴት እብድ ቤት ታስገባኛለህ አንተ ብዬ ጮህኩበት። እባክህ ሰው ሲያጋንን ነው። ስምረት እብድ አይደለችም። በእርግጥ ትንሽ ወፈፍ ያደርጋታል። ምን ችግር አለው? ሰው ላይ አትደርስ። እንዴት ነው የተኛ ሰው ላይ ጋዝ አርከፍክፋ እሳት የምትለቅ ሴትዮ ሰው ላይ አትደርስም የምትለው? እሱን አትስማቸው፣ ሰውየው ተተናክሏት ይሆናል ብሎ ብዙ ነገር አወራኝና አሳመነኝ። ወይ ደላላ ሲባል። የግቢው ጸጥታ ያስፈራል። ዙሪያውን የበቀሉት ረጃጅም የጽድ ዛፎች እድሜ ጠገብ ስለሆኑ ቤቱን የቤተ ክርስቲያን ግቢ ያስመስለውታል። ባለቤቷ እትዬ ስምረት ሲበዛ ውብ የሆነች እድሜዋ ከ35 እስከ 40 የሚገመት ሴት ነበረች። ታዲያ ስትገባም ስትወጣም ሰው ሰላም አትልም፣ ማንንም ሰላም አትልም። ቤቷ እንግዳ አይመጣም። አንድ ግቢ እኔና እሷ ብቻ እየኖርን እኔንም ሰላም አትለኝም። ምን ያንበጣርራታል እያልኩ በውስጤ ስቦጭቃት ብዙ ወራት አለፉ። የቤት ክራይ ካልሰጠኋት አትጠይቀኝም ነበር። ማንንም ባስገባ ባስወጣ ግድ የላትም። ውሃ ፈሰሰ፣ መብራት በራ የለ፣ በቃ መኖሬን የረሳች ሴት ነበረች። መኖሬን ስለረሳችሁ ነው መሰል እኔም አከራይ መኖሩን ረስቼ በነጻነት መኖሬን ተያያዝኩት። ግቢው ውስጥ ከኔ ቤት ፊት ለፊት ያለ አንድ የጽድ ዛፍ ከታች እስከ ላይ የገና መብራት ተጠምጥሞበት ሁል ጊዜ ማታ ይንቦገቦጋል። ለምን እንደዚህ እንደሚሆን ይገርመኛል። በዓልም ይሁን አዘቦት መብራቱ ከዛፉ ላይ አይነሳም። ዝናብና ፀሐይ እየተፈራረቀበት አለመቃጠሉም ይደንቀኛል። አንዳንዴ መብራቱ ቦግልም ሲል ግቢውን ያደጋ ቀጠና ቢያስመስለውም ለስላሳ ብርሃኑን ግን እወደው ነበር። ሴትዮዋ የምትኖርበት ግዙፍ ቪላ ሁልጊዜም በሩ ዝግ ነው።